መጽሐፈ አስቴር ምዕራፍ 1 ከህንድ ጀምሮ እስከ ኢትዮጵያ ድረስ ያሉትን 127 ሀገሮች ይገዛ በነበረው በጠረክሲስ ዘመነ መንግስት እንዲህ ሆነ። በዚያን ዘመን ንጉሱ ጠረክሲስ የገዛው በሱሳ ግንብ ባለው ንጉሳዊ ዙፋኑ ሆኖ ነበር። እርሱም በነገሰ በ3ኛው ዓመት ለመኳንንቱና ለሹማምቱ ሁሉ ታላቅ ግብዣ አደረገ። በግብዣውም የፋርስና የሜዶን የጦር አዛዦች፣ መሳፍንትና የየአውራጃው መኳንንት ተገኝተው ነበር። ለእነርሱም የመንግስቱን ሰፊ ሀብት፣ የግርማውን ታላቅነትና ክብር 180 ቀን ሙሉ አሳያቸው። እነዚህ ቀናት ካለፉ በኋላ ንጉስ በሱሳ ግንብ ለነበሩት ከትንሽ እስከ ትልቅ ላለው ሕዝብ ሁሉ በቤተ መንግስቱ ውስጥ ዙሪያውን በአትክልት በተከበበው አደባባይ 7 ቀን የፈጀ ግብዣ አደረገ። አደባባዩም ከነጭና ከሰማያዊ በፍታ የተሰሩ መጋረጃዎች ነበሩት። እነርሱም የብር ቀለበት በተበጀላቸው ከነጭ በፍታና ከሐምራዊ ቀለም በተሰሩ ገመዶች በእብነ በረዱ ምሰሶዎች ላይ ተንጠልጥለው ነበር። ነጭና ቀይ ቀለማት ተበጣጥረው በተነጠፉበት ወለል ላይ የወርቅና የብር ድንክ አልጋዎች ነበሩ። እነርሱም ከእብነ በረድ፣ ቀስተ ደመና ከሚመስሉ ቀለሞችና ከሌሎች የከበሩ ድንጋዮች የተሰሩ ነበሩ። የወይን ጠጁም አንዱ ከሌላው ልዩ በሆነ የወርቅ ዋንጫ ይቀርብ ነበር። ከንጉስም ልግስና የተነሳ የቤተ መንግስቱ የወይን ጠጅ የተትረፈረፈ ነበር። ንጉሱ ለእያንዳንዱ ሰው የሚፈልገውን ያህል እንዲያቀርቡለት የወይን ጠጅ አሳላፊዎችን ሁሉ አዞ ስለነበር በንጉስ ትእዛዝ መሰረት እያንዳንዱ ተስተናጋጅ እንዲጠጣ ተፈቅዶለት ነበር። ንግስት አስጢንም በንጉሰ ጠረክሲስ ቤተ መንግስት እንደዚሁ ለሴቶች ግብዣ አድርጋ ነበር። በ7ኛው ቀን ንጉስ ጠረክሲስ ከወይን ጠጁ የተነሳ ደስ ስለተሰኘ አገልጋዮቹ የሆኑትን 7ቱን ጃንደረቦች ምሁማንን፣ ባዛንን፣ ሐርቦናንን፣ ገበታን፣ ዘቶሊያንን፣ ዜታርንና ከርከስን እንዲህ ብሎ አዘዛቸው። ይኸውም ንግስት አስጢን የደስ ያላት ነበረችና ውበቷ ለሕዝቡና ለመኳንንቱ እንዲታይ ዘውዷን ጭና ንጉስ ፊት እንዲያመጧት ነበር። አገልጋዮቹ የንጉስን ትእዛዝ በነገሯት ጊዜ ግን ንግስት አስጢን መሄድ አልፈለገችም። ከዚያም ንጉሱ በጣም ተቆጣ፣ እጅግም ተናደደ። ሕግንና ፍትህን በተመለከተ የሊቃውንቱን ምክር መጠየቅ በንጉስ ዘንድ የተለመደ ነበርና ስለ ዘመናት ሁኔታ እውቀት ካላቸው ጠቢባን ጋር ተነጋገረበት። እነዚህ አርቄስዮስ፣ ሼታር፣ አድማታ፣ ተርሺሽ፣ ሜሬስ፣ ማሌሴአር፣ ሙምካ የተባሉ 7ቱ የፋርስና የሜዶን መኳንንት በንጉሱ ዘንድ የተለየ ስፍራና በመንግስቱም አመራር ውስጥ ከፍተኛ ቦታ ያላቸው ነበሩ። ንጉሱም በጃንደረቦቹ በኩል የተላከባትን የንጉስ ጠረክሲስን ትእዛዝ ስላልፈጸመች በሕጉ መሰረት በንግስት አስጢን ላይ ምን መደረግ አለበት ሲል ጠየቃቸው። ከዚያም ሙምካ በንጉስና በመኳንንቱ ፊት እንዲህ ሲል መለሰ። ንግስት አስጢን የበደለችው ንጉስን ብቻ ሳይሆን መኳንንቱን ሁሉና በመላው የንጉስ ጠረክሲስ አውራጃዎች የሚኖሩትን ሕዝቦች ጭምር ነው። ይህ የንግስቲቱ አድራጎት በሌሎች ሁሉ ዘንድ ስለሚሰማም ባሎቻቸውን ይንቃሉ። ንጉስ ጠረክሲስ ንግስት አስጢን ወደ እርሱ እንድትመጣ ቢያዛትም እርሷ ግን መሄድ አልፈለገችም ይላሉ። በዚህች በዛሬይቱም ዕለት የንግስቲቱን አድራጎት የሰሙ የፋርስና የሜዶን መኳንንት ሚስቶች ለንጉስ መኳንንት ሁሉ በዚሁ አይነት ሊመልሱ ነው። እንዲህ ከሆነ ደግሞ ማብቂያ የሌለው ንቀትና ጠብ ይፈጠራል። ስለዚህ ነገሩ ንጉስን ደስ የሚያሰኘው ከሆነ አስጢን ወደ ንጉሱ ወደ ጠረክሲስ ዘንድ ከእንግዲህ ወዲህ
ፈጽሞ እንዳትገባ ንጉሳዊ አዋጅ ይውጣ። ይህም የማይሻር ሆኖ በፋርስና በሜዶን ሕጎች ይጻፍ። እንዲሁም ንጉሱ የእቴጌነቷን ክብር ከእርሷ ለምትሻል ለሌላይቱ ይሰጥ። ከዚያም የንጉሥ አዋጅ በሰፊው ግዛት ሁሉ ሲነገር ከትንሽ እስከ ትልቅ ያሉት ሴቶች ሁሉ ባሎቻቸውን ያከብራሉ። ንጉሥና መኳንንት ሁሉ በዚህ ምክር ተደሰቱ። ንጉሥም ሙምካ ያቀረበውን ሐሳብ በሥራ ላይ አዋለው። እያንዳንዱ ሰው በራሱ ቤተሰብ ላይ ገዢ እንዲሆን መልእክት አስተላለፈ። መልእክቱም ለየአውራጃዎቹ በየራሳቸው ጽሑፍና ለእያንዳንዱ ሕዝብ በየራሱ ቋንቋ ተጽፎ በግዛቱ ሁሉ ተበተነ።